ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች እንኳን ወደ ዘ ሪቪውሩም በደህና መጣችሁ። እስከ ዛሬ ከሰማቻችሁ የታሪክ አቀራረቦች በሙሉ ለየት ያለና ሚስጥራዊ ታሪክ ዛሬ ነግራችኋለሁ። አንዲት ሰማይ ላይ በክንፎቿ የምትበር ውብ ሴት በአንድ ወቅት የነበራትን ትልቅ ፍቅርና ኃይል በሙሉ ታጣለች። ነገር ግን በታሪኩ መጨረሻ ላይ የተከሰተው ነገር የሁሉንም ሰው ግምት ያወከና ሚሊዮኖችን ያስደመመ አጋጣሚ ነበረ። አንድን ሰው ከእውነተኛ አደጋ የሚያድነው ፍቅር የትኛው ነው? ዛሬ እያንዳንዱን ትዕይንት ሚስጥርና ያልተጠበቀውን የማሌፊሰንት አስደናቂ ሙሉ ታሪክ አብረን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ታሪካችን የሚጀምረው ከሰዎች ዓለም አጠገብ በሚገኝ ሞሮስ በሚባል አስደናቂ ህልም የሚመስል አስማታዊ የተፈጥሮ ምድር ውስጥ ነው። በዚህ ምድር ውስጥ ህግ፣ ንጉስ ወይም ጦር ሰራዊት የለም። ተፈጥሮ፣ ውብ አስማታዊ ፍጡራንና አራዊት በሙሉ በፍቅርና በሰላም ይኖራሉ። ይህንን ውብ ምድር በበላይነት የምትጠብቃት ደግሞ በትከሻዋ ላይ ትላልቅ ጠንካራና ውብ የሆኑ በራሪ ክንፎች ያሏት ማሌፊሰንት የምትባል ታዳጊ ሴት ነበረች። አንድ ቀን ግን የሞሮስ ምድር አስማታዊ ፍጡራን በዛፎች መካከል አንድ የማያውቁት የሰው ልጅ እንደገባ ለማሌፊሰንት ይነግሯታል። ማሌፊሰንት ወዲያውኑ ወደ ቦታው ስትሄድ የሰዎች መንደር ልጅ የሆነው ስቴፈን ከአስማታዊ የውሃ ኩሬ ውስጥ አንድ ውድ የከበረ ድንጋይ ሰርቆ በከረጢቱ ይዞ ለማምለስ ሲሞክር ታገኘዋለች። ስቴፈን በሰዎች ዓለም ውስጥ ድሃ፣ አባቱና እናቱ የሞቱበት ወላጅ አልባ ልጅ ሲሆን በችግር ውስጥ ስለሚኖር ነበር ያንን ድንጋይ የሰረቀው። ማሌፊሰንት ግን በፍጹም ደግነቷና በርህሩህነቷ ድንጋዩን ወደ ኩሬው እንጂ ወደ ሰዎች ዓለም መውሰድ እንደሌለበት በትህትና ታብራራለታለች። ስቴፈንም ስርቆቱን አቆመ፣ ድንጋዩንም መልሶ ጣለው። በዚያች ቅጽበት ስቴፈን የማሌፊሰንትን እጅ ለመጨበጥ ሲል እጇን ነካ። ነገር ግን በብረት የተሰራው የእጅ ቀለበቱ የማሌፊሰንትን ቆዳ ስላቃጠላት በህመም ጮች። ስቴፈን ማሌፊሰንት በብረት እንደምትጎዳ ሲረዳ ወዲያውኑ ያንን የብረት ቀለበት አውልቆ ወደ ውሃ ውስጥ በመጣል ለእሷ ያለው ታላቅ ግምትና ጥንቃቄ አሳያት። ከዚያች ቀን ጀምሮ በሁለቱ መካከል ያልተጠበቀ ጥልቅ ወዳጅነት ተፈጠረ። ስቴፈን በየቀኑ ከሰዎች ዓለም እየኮበለለ ወደ ሞሮስ ምድር ይመጣል። ሁለቱም በዛፎች መካከል ይጫወታሉ፣ አብረው ያወራሉ፣ ይስቃሉ። ጊዜያት እያለፉ ሲሄዱም ይህ ወዳጅነታቸው ወደ ጥልቅ ፍቅር ተቀየረ። ማሌፊሰንት የ16 ዓመት ልደቷ ቀን ላይ ስቴፈን ለማሌፊሰንት ትልቅ ስጦታ እንዳለው ነገራት። የማሌፊሰንት አይን ጨፍኖ ከተራራ ጫፍ ላይ ካወጣት በኋላ ሳም አደረጋት። ያንን መሳምም የእውነተኛ ፍቅር መሳም ትሩ ላቭ ኪስ እንደሆነ ነገራት። ማሌፊሰንትም ሙሉ ልቧን ሰጠችው። ነገር ግን የስቴፈን ህልም ከፍቅር በላይ በሰዎች ቤተ መንግስት ውስጥ ገብቶ ሀብታም መሆንና ንጉስ ሆኖ መሾም በመሆኑ የስልጣን እብደቱ ቀስ በቀስ አእምሮውን እያሸነፈው መጣ። ዓመታት አለፉ። ስቴፈን አድጎ በቤተ መንግስት ውስጥ የንጉሱ አገልጋይ ሆነ። የሰዎች ንጉስ የነበረው ንጉስ ሄንሪ በስግብግብነቱ ተነሳስቶ የሞሮስን ምድር በኃይል ለመውረስ እና ሀብቱን ለመዝረፍ ሰራዊቱን ይዞ መጣ። ነገር ግን ማሌፊሰንት የተፈጥሮ ፍጡራንን አስተባብራና በጠንካራ ክንፎቿ ታግዛ የንጉስ ሄነሪን ሰራዊት ሙሉ በሙሉ ደመሰሰችው። ንጉስ ሄነሪ ራሱ በማሌፊሰንት በደረሰበት ከባድ ቁስል ምክንያት ከአልጋው ላይ መነሳት አቃተው። ከመሞቱ በፊት ግን የጦር አዛዦቹን ሰብስቦ አንድ አሰቃቂ ጥሪ አቀረበ። ያችን የሞሮስ ምድር አጋንንት ገድሎ ያጠፋልኝ ሰው የኔን ዘውድ ጭኖ ንጉስ ይሆናል፣ ልጄንም ያገባል። ይህንን የሰማው ስቴፈን የልጅነት ፍላጎቱና የስልጣን እብደቱ ተቀሰቀሰ። ንጉስ ለመሆን ሲል ማሌፊሰንትን ለመግደል ወሰነ። በቀጣዩ ሲን ስቴፈን ረጅም ጊዜ ከተለያያት በኋላ ወደ ማሌፊሰንት ዘንድ ተመለሰ። ንጉሱ ሊገላት እንደፈለገ ገልጾ ለእሷ ተጨንቆ እንደመጣ በመዋሸት የማሌፊሰንትን እምነት አተረፈ። በዚህም ሁለቱም አብረው አመሹ። ማሌፊሰንትን አምናው ከጎኑ ተኛች። ስቴፈን ግን በእንቅልፍ መድኃኒት ካስተኛት በኋላ ቢላዋ አውጥቶ ሊገላት ሞከረ። ነገር ግን ህሊናው ሙሉ በሙሉ ሊገላት ስላልፈቀደ ሌላ ጨካኝ መንገድ መረጠ። ቢላ አውጥቶ ትላልቆቹንና ውቦቹን ክንፎቿን በቢላዋ እየቆረጠ አነሳቸው። ማሌፊሰንት በማለዳ ስትነቃ የደረሰባትን አሰቃቂ ነገር ተመለከተች። በከፍተኛ ህመም እየጮች በትከሻዋ ላይ የነበሩ ክንፎቿ እንደሌሉ አወቀች። የደረሰባት ህመም የሰውነቷ ብቻ አልነበረም፣
በታመነችበት በፍቅረኛዋ የተደረገባት ታሪክ ትልቁ ክህደት ልቧን ሙሉ በሙሉ ሰበረው። ስቴፈን የተቆረጡትን ክንፎች በጨርቅ ጠቅልሎ ለንጉሱ በማሳየት የቤተ መንግስቱን ዘውድ ጫነ። የንጉሱን ልጅ አግብቶም ንጉስ ሆነ። ማሌፊሰንት ግን ከሐዘኗና ከቁጣዋ የተነሳ ከእንጨት ዘንግ ሰርታ በደግነት ትመራ የነበረውን የሞሮስ ምድር ወደ ጨለማና ወደ ሸዋማ ምድር ቀየረችው። አንድ ቀን ማሌፊሰንት በአንድ ገበሬ መረብ ውስጥ ተይዞ ሊገደል የነበረን ዲያቫል የሚባል ቁራ በጣለችው ጥንቆላ ወደ ሰው በማስቀየር ህይወቱን አዳነችው። ዲያቫልም ለዋለችለት ውለታ ታማኝ አገልጋይና አይኖቿ ለመሆን ቃል ገባላት። ዲያቫል ወደ ሰዎች ቤተ መንግስት እየበረረ በመሄድ የንጉስ ስቴፈን ሚስት አውሮራ የምትባል ውብ ሴት ልጅ እንደወለደች ለማሌፊሰንት ረዳት ሆኖ ነገራት። የልጅቷ መወለድ የሚከበርበት ቀን ላይ የሀገሪቱ ታላላቅ ሰዎች እና 3 ተላላኪ መላእክት ፌሪስ ለህፃኗ ስጦታ ሊሰጡ ተሰበሰቡ። በዝግጅቱ ላይ ማሌፊሰንት ጥቁር አልባሳቷን ለብሳ ጥቁር እንቁራዋን አስከትላ በግርማ ሞገስ ገባች። በንጉስ ስቴፈን ፊት ቆማ በልጁ ላይ አስፈሪ እርግማን ጣለች። ልዕልቲቱ በደስታና በውበት ታድጋለች። ነገር ግን 16 ዓመት ከመሙላቷ በፊት ፀሐይ ከመጥለቋ በፊት ጣቷን በእንዝርት ሾት ወግታ ወደ ዘላለማዊ እንቅልፍ ትገባለች። ይህ እርግማን ሊሰበር የሚችለው ደግሞ በምድር ላይ በሌለው በእውነተኛው የፍቅር መሳም ትሩ ላቭ ኪስስ ብቻ ነው። ንጉስ ስቴፈን በጉልበቱን ተንበርክኮ እንዲህ አታድርጊ ቢላትም ማሌፊሰንት ሰቋን እያሰማች ወጣች። ንጉሱም ልጁን ለማዳን ሲል በግዛቱ ያሉትን የእንዝርት መሳሪያዎች በሙሉ አሰባስቦ በቤተ መንግስቱ ምድር ስር እንዲቃጠሉ አደረገ። ልጁንም 3 ተላላኪዎች ደን ውስጥ ባለው ሚስጥራዊ ጎጆ ውስጥ ደብቀው በድብቅ እንዲያሳድጓት ላካት። ነገር ግን እነዛ 3 ተላላኪዎች ህፃን መንከባከብ ጨርሶ አይችሉም ነበረ። ማሌፊሰንት እና ዲያቫል በሩቅ ሆነው ህፃኗን አውሮራን በየቀኑ ይከታተሏት ነበረ። ህፃኗ ገደል ልትወድቅ ስትል ማሌፊሰንት በጥንቆላዋ ታድናታለች። ረሃብ ሲመጣባትም በቁራው አማካኝነት ምግብ ትልክላታለች። አውሮራ እያደገች ስትመጣ ማሌፊሰንትን እንደ ጠባቂ መልአኳ አድርጋ ማየት ጀመረች። የአውሮራ ንጹህ ፍቅር፣ የዋህነትና ደግነት የማሌፊሰንትን የደደረ ልብ እያቀለጠው መጣ። ማሌፊሰንት ልጅቷን እንደ ገዛ ልጇ አድርጋ መውለድ ጀመረች። በሰራችው አሰቃቂ እርግማንም ተጸጽታ በሌሊት ወደ አውሮራ አልጋ በመሄድ እርግማኑን ለማንሳት ሞከረች። ነገር ግን በዕለቱ በቁጣ ተሞልታ ምንም አይነት የአስማት ኃይል እርግማኑን ሊሽሩ አይችልም ብላ ስለተናገረች የራሷ ጥንቆላ ራሷን አሸነፋት። ልዕልት አውሮራ 16 ዓመት ከመሙላቷ አንድ ቀን በፊት መንገድ ላይ ልዑል ፊሊፕ ከሚባል ወጣት ጋር ተገናኝታ ተዋወቀች። አውሮራ ወደ ሞሮስ ምድር ሄዳ ከማሌፊሰንት ጋር ለመኖር አቀደች። ነገር ግን 3ቱ ተላላኪዎች ባልታሰበ ሁኔታ እውነተኛውን ታሪክ ነገሯት። ማሌፊሰንት አሳዳጊዋ ሳትሆን የጨለማው አጋንንትና የረገመቻት ሴት መሆኗን ስታውቅ አውሮራ በሐዘን ተሰብራ ወደ አባቷ ቤተ መንግስት ተመለሰች። ንጉስ ስቴፈን ግን በበቀልና በማሌፊሰንት ፍርሃት አእምሮ አብዶ ነበረ። ልጁን እንኳን በስርዓት ሳይቀበላት ክፍል ውስጥ ዘጋባት። ፀሐይ ልትጠልቅ ጥቂት ሰከንዶች ሲቀሩትም የእርግማኑ ኃይል አውሮራን ሳባት። ወደ ቤተ መንግስቱ ምድር ስር ወደ ምስጢራዊ ክፍል በመሄድ የተሰበረውን የእንዝርት ሾህ ነካች። ወዲያውኑም ወደ ዘላለማዊ እንቅልፍ ገባች። ማሌፊሰንት አውሮራን ለማዳን ሲል መንገድ ላይ ያገኘችውን ልዑል ፊሊፕን በጥንቆላ አስተኝታ ይዘው ወደ ቤተ መንግስት ገባች። ልዑሉ አውሮራን ሳማት። ነገር ግን ምንም አልተፈጠረም። ምክንያቱም ገና አዲስ የተዋወቁ በመሆናቸው እውነተኛ ፍቅር አልነበራቸውም። ማሌፊሰንት በዚህ ተስፋ ቆረጠች። አልጋዋ አጠገብም ተንበርክካ እያለቀሰች እንዲህ አለች፣ እስከ ሕይወቴ ፍጻሜ ድረስ ከአደጋ ጠብቅሻለሁ ብላ ግንባሯን ሳመቻት። በዛች ቅጽበት አውሮራ አይኖቿን ገለጠች። እውነተኛ የፍቅር መሳም የወንድና የሴት ፍቅር ሳይሆን እንደ እናት የምትወዳት የዛች ደግ ልብ ያላት ማሌፊሰንት ንጹህና ያልተበረዘ ፍቅር ነበረ። ነገር ግን ንጉስ ስቴፈን ማሌፊሰንት ቤተ መንግስት እንደገባች ስላወቀ በብረት መረብ አጥምዶ ሰራዊቱን አዘዘባት። ማሌፊሰንት በብረት ሰንሰለቶች ተይዛ ልትገደል ስትል አውሮራ አባቷ ደብቆ ያስቀመጣቸውን የማሌፊሰንትን ክንፎች አግኝታ ለቀቀቻቸው። ክንፎቹ በበረራም መጥተው ከማሌፊሰንት ትከሻ ጋር ተያያዙ። ማሌፊሰንት ሙሉ ኃይሏን እና ክንፏን አገኘች። ንጉስ ስቴፈንም በገዛ ስግብግብነቱና በበቀሉ ምክንያት
ከፎቅ ላይ ወድቆ ሕይወቱ አለፈ። በመጨረሻም ሁለቱ ዓለማት ማለትም የሰዎችና የሞሮስ ምድር በአንድነት ተቀላቀሉ። አሮራ የሁለቱም ምድር ንግስት ሆና ነገሰች። ማሌፊሰንትም ክንፎቿን አግኝታ በሰላም መኖር ጀመረች። ይህ ታሪክ የሚያስተምረን ክፉ ሆነው የሚወለዱ ፍጡራን የሉም። ነገር ግን የተደረገባቸው ክህደትና ህመም ክፉ ሊያደርጋቸው ይችላል። ነገር ግን ይሄን ሊቀይር የሚችለው እውነተኛ ፍቅር ነው። እውነተኛ ፍቅር ሁልጊዜም በወንድና በሴት መካከል ያለ ብቻ ሳይሆን ንጹህ የሆነ የሰው ልጅ ቁርኝት ነው። የዛሬ ማሌፊሰንት ታሪካችን ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ቪዲዮአችን ደግሞ የዚህን ድንቅ ፊልም ቀጣዩን ፓርት ቱን እንለቅላችኋለን። በቀጣዩ ቪዲዮአችን እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።